የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ፓርቲያቸው ከኢትዮጵያ ፌዴራል መንግስት ጋር በተፈራረመው ግጭት የማቆም ስምምነት ላይ የአፍሪካ ህብረት አሸማጋዮች በአፋጣኝ ተሰብስበው ውይይት እንዲያደርጉ ጥሪ አቅርበዋል። ደብረጽዮን ጥሪውን ያቀረቡት ግጭት የማቆም ስምምነቱን አተገባበር ለመቆጣጠር በህብረቱ አዲስ ከተሾሙት ሜጀር ጀነራል ሳማድ አላዴ አክሶዴ ጋር ከተገናኙ በኋላ ህወሓት በማህበራዊ መገናኛ ዘዴዎች ባወጣው መግለጫ ነው። በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ካቢኔ አዲስ የአስተዳደር አወቃቀር ማጽደቁም ተገልጿል። ሚሊዮን ኃይለስላሴ ተጨማሪ ዘገባ አለው። በሳምንቱ መጨረሻ መግለጫ ያወጣው በዶክተር ደብረጽዮን የሚመራው ህወሓት የኢትዮጵያ ፌዴራል መንግስት የፕሪቶሪያው የሰላም ስምምነት እየጣሰ የትግራይ ህዝብን ወደ ጎን እየገፋና በተናጠል አዋጆች፣ ደንቦችና መመሪያዎች እያወጣ ይገኛል ሲል ወቅሷል። ህወሓት ይህ አካሄድ ተስተካክሎና የፕሪቶሪያው የሰላም ስምምነት ተከብሮ ሁላችን የውሉ ፈራሚ አካላት በፖለቲካዊ ንግግርና መግባባት ልንሰራ ይገባል ሲልም ገልጿል። ከዚህ በተጨማሪ በትግራይ ወቅታዊ ጉዳይ ዙሪያ አቋሙ የገለጸው በዶክተር ደብረጽዮን የሚመራው ህወሓት በትግራይ በተፈጠረ ፖለቲካዊ ልዩነት ምክንያት ከትግራይ ውጪ መሄድ ይሁን ከሰላማዊ ፖለቲካዊ ትግል ውጪ ሌላ መንገድ መከተል ለትግራይ ህዝብ የማይመጥን ተግባር በመሆኑ ብሔራዊ የትግራይ ጥቅሞች በሚመለከቱ ጉዳዮች መግባባት ለመፍጠርና ከሁሉም አካላት ጋር ተቀራርበው ለመስራት ዝግጁ መሆኑ ህወሓት በመግለጫው ጨምሮ ገልጿል። በትግራይ የተፈጠረው ፖለቲካዊ መካረር ተከትሎ በርካቶች ከትግራይ መውጣት ጨምሮ የተለየ የራሳቸው ፖለቲካዊ ዓላማ ማስፈጸሚያ መንገድ የሚከተሉበት ሁኔታ እየተስተዋለ ሲሆን ለዚህ መፍትሄ ማበጀት ደግሞ ከአዲሱ የትግራይ ጊዜያዊ አስተዳደር እንደሚጠበቅ በበርካቶች ተነግረዋል። በቅርቡ ፕሬዝዳንት ሆነው የተሾሙት ጀነራል ታደሰ ወረደ በተለይም በትግራይ ልሂቃን መካከል እየታየ ያለው ክፍፍልና የተራራቀ አቋም ማጥበብ ዋና አጀንዳቸው እንደሚያደርጉ ሲገልጹ በተደጋጋሚ ተደምጠዋል። በትግራይ ሁሉም አስተሳሰቦች ሊስተናገዱ ይችላሉ። የሚያሳድድና የሚሳደድ፣ የሚሸሽና እንዲሸሽ የሚገፋ መኖር የለበትም ብለን መነሳት አለብን። ማሸነፍ ያለባት ትግራይ ናት። ይህ ካልሆነ ግን ተሸናፊ የምንሆነው ሁላችን ነን። ጀነራል ታደሰ የትግራይ ፖለቲካዊ ባህል በመደማመጥ መቻቻልና መከባበር ላይ የተመሰረተ እንዲሆን እንደሚሰራ በቅርቡ በተደረገ የካቢኔ ስብሰባም ገልጸዋል። ይህ በእንዲህ እንዳለ በቅርቡ ስልጣን በተረከቡት ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ካቢኔ አዲስ የመንግስት ተቋማት አወቃቀር አዋጅን አጽድቋል። በአዲሱ የትግራይ ጊዜያዊ አስተዳደር አወቃቀር ላይ የፕሪቶሪያ ውል አፈጻጸም የሚከታተል፣ የተፈናቃዮች ጉዳይ የሚይዝ እንዲሁም የቀድሞ ተዋጊዎችን ወደ ሰላማዊ ህይወት የመመለስ ሂደት የሚከታተሉ ተቋማት እንደሚኖር ተነግሯል። በተደረገው ማሻሻያ መሰረት ከዚህ በፊት የነበሩ ካቢኔ ሴክሬታሪያት የተባሉ አደረጃጀቶች መቅረታቸውና አንድ ምክትል ፕሬዚዳንት ብቻ እንደሚኖር እንዲሁም በውስን የካቢኔ አባላት ላይም ለውጦች ሊኖሩ እንደሚችሉ ተገልጿል። ይህ በእንዲህ እንዳለ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ዛሬ ባሰራጨው መግለጫ የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በአፍሪካ ህብረት የሰላም ስምምነቱ ክትትል ማረጋገጥና ማስከበር ተልዕኮ ኮሚቴ ኃላፊ ሆነው ከተመደቡ ሜጀር ጀነራል ሳላድ አማዴ ጋር ተገናኝተው መወያየታቸው አመልክተዋል። ህወሓት እንዳለው እኚህ ተሿሚ እስካሁን ድረስ በአፍሪካ ህብረት ውክልና ስራ ላይ የቆዩት ሜጀር ጀነራል ስቴቨን ራዲናን ተክተው የተሾሙ መሆናቸው ገልጸዋል። በዚህ የአፍሪካ ህብረት የሰላም ስምምነቱ አፈጻጸም ክትትል ኮሚቴና የህወሓት ውይይት በፕሪቶሪያ ስምምነት መሰረት ከኢትዮጵያ መከላከያ ሰራዊት ውጭ የሆኑ ኃይሎች አሁንም ከትግራይ ባለመውጣታቸው የተፈናቀለ ህዝብ ወደ ቀዬው መመለስ አለመቻሉ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል መግለጻቸው ተነግረዋል። ዶክተር ደብረጽዮን ጨምረውም በውሉ መሰረት እስካሁን ከፌዴራል መንግስት ጋር ፖለቲካዊ ንግግር አለመጀመሩ፣ የተሰረዘ የህወሓት ህጋዊ ሰውነት አለመመለሱና ሌሎች ጉዳዮች ለአፍሪካ ህብረቱ ተወካይ መግለጻቸውና በአጠቃላይ የፕሪቶሪያ ስምምነት ያለበት ሁኔታ አሳሳቢ በመሆኑ የአፍሪካ ህብረት ፓነል በአፋጣኝ ተሰብስቦ ሊወያይ እንደሚገባ ጥሪ ማቅረባቸው ተመላክተዋል። ይህ በእንዲህ እንዳለ የህወሓት ከፍተኛ አመራር የሆኑት ፕሮፌሰር ክንደያ ገብረ ህይወት ዛሬ በፌዴራል መንግስት ሹመት የሰጣቸው ሲሆን ፕሮፌሰሩ በትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ሆነው እንዲሰሩ በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መሾማቸው ተገልጿል። ባለፈው ሳምንት መጨረሻ በተመሳሳይ ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው መሾማቸው መዘገቡ ይታወሳል። ለዲ.ደብሊው ዘገባ ሚሊዮን ኃይለስላሴ መቀለ። በአማራ ክልል በኃይል ተሸካሚ የብረት ምሰሶ ላይ በተፈጸመ ስርቆት ምክንያት ደሴ፣ ኮምቦልቻና ወልዳያን በመሳሰሉ ከተሞች የኤሌክትሪክ አገልግሎት መቋረጡን በኢትዮጵያ ኤሌክትሪክ ኃይል የአካባቢው ኃላፊ ለዶይቼ ቬለ ተናገሩ። አብዛኛው ደቡብ ወሎ እንዲሁም በተወሰኑ የሰሜን ወሎና የሰሜን ሸዋ ዞኖች አገልግሎቱ ተቋርጧል። ፋብሪካዎች ስራቸው ተስተጓጉሏል። ነዋሪዎች የዕለት ተዕለት ስራቸውን ለመከወን ተቸግረዋል። ኢሳያስ ገላው ዝርዝር ዘገባ አለው።
በኢትዮጵያ በኃይል መሰረተ ልማቶች ላይ የሚፈጸም ስርቆት ባለፉት 7 ወራት ውስጥ ብቻ 50 ሚሊዮን ብር በላይ ውድመት ማድረሱን የኢትዮጵያ ኤሌክትሪክ ኃይል አገልግሎት መረጃ ያመለክታል። በአማራ ክልል ከባለፈው የሰሜኑ ጦርነት መገባደድ በኋላም የመብራት ኃይል ተሸካሚ ምሰሶዎችን ትኩረት ያደረገ ስርቆት ከመባባሱ ጋር ተያይዞ የመብራት መቆራረጥ በመፈጠሩ የፋብሪካ ባለቤቶችና በአምራች ዘርፍ የተሰማሩ ወጣቶች የስራ መስተጓጎል እንደገጠማቸው ይናገራሉ። የመብራት ጉዳይ በተለይ ሰሞኑን ዛሬ ከነጭራሹ ትናንት ከነጭራሹ ነው የጠፋው። አሁን ነገ ካልመጣ አላውቅም፣ የሚመጣበት ቀን አይታወቅም። አሁን ምርት ማምረት አንችልም። የተመረተም ለማሰራጨት ውሃ ያስፈልጋል። ውሃውን በራሱ አይሰራም። ከዚህ ጋር የተገናኘ ነው። ያለ መብራት ምንም አይነት የሚሰራ ነገር የለምና ቆመናል። በተደጋጋሚ በሚቋረጠው የመብራት አገልግሎት በርካታ የደቡብ ወሎና ሰሜን ወሎ ከተሞች እንዲሁም ከፊል የሰሜን ሸዋ አካባቢ የመብራት ኃይል የተቋረጠባቸው ሲሆን በተለይም በኢንዱስትሪ ከተማዋ ኮምቦልቻ ያሉ የፋብሪካ ባለቤቶች በተደጋጋሚ የመብራት መቆራረጥ ለኪሳራ እንደዳረጋቸው ይገልጻሉ። በጣም ከፍተኛ ነው። ምክንያቱም አሁን እኛ እንዲሁን ከመፍጨት በፊት ታጥበዋለህ፣ ጎተራ ውስጥ ታስገባዋለህ። የሚፈለግበት ሰዓት አለ። ያንን ሰዓት ጠብቀህ ካልፈጨኸው ከፍተኛ ኪሳራ ነው የሚያመጣው። ያው በጊዜ ይህን ያክል ብዬ ባልነግርህም ግምት ስላላወቁት ከፍተኛ ተጽዕኖ ነው እያደረገብን ያለው። 132 ኪሎ ቮልት ከፍተኛ የኃይል ማስተላለፊያ ምሰሶ ላይ በተፈጸመ ስርቆት የተቋረጠ የኤሌክትሪክ አገልግሎት አሁንም ከትናንት ጀምሮ ወደ አካባቢው ባለመመለሱ በዕለታዊ ክዋኔያቸው ላይ ጫና ማሳደሩን ለዶቼ ቬለ አስተያየታቸውን የሰጡ ተገልጋዮችም ይናገራሉ። በጣም ከባድ ነው። ከዚህ በፊት እንደዚሁ ቆራረጥ አሁን ደግሞ ከነጭራሹ ስለሆነ የጠፋው ጭራሽ መስራት አልቻልንም። በጣም ልጅ አሳዳጊ ነው ምናምን። በእኔ በኩል በጣም ከባድ ነው የሆነብኝ። አሁን ላይ ደግሞ ምንም እጄ ላይ ምንም ብር የለም ምንም ሳልሰራ ነው ያልኩት። አሁን ቁጭ ብዬ ወደ ቤት ልሄድ ነው። በኢትዮጵያ ኤሌክትሪክ ኃይል የሰሜን ምስራቅ ሪጅን 1 የትራንስሚሽን ሰብስቴሽን ኦፕሬሽን ዳይሬክተር የሆኑት አቶ በድሩ አህመድም በኃይል ማስተላለፊያ ምሰሶዎች ላይ በተፈጸመ ዝርፊያ በርካታ አካባቢዎችና ፋብሪካዎች ከስራ ውጭ መሆናቸውንም ይናገራሉ። አሁን መብራት የተቋረጠባቸው ያው ኮምቦልቻ ከተማ ሙሉን ማለት እንችላለን። በ15 ኪሎ ቮልት ቀጥሎ የሚሰጠው በ66 ኪሎ ቮልት ደግሞ ደሴንና ወልዲያን ፓርሻል ይሰጥ ነበር። ወደ ውጫሌና መርሳ ምናምን አካባቢዎች በ132 ኪሎ ቮልት ደግሞ ወደ አቀስታ፣ መካነ ሰላም፣ ሳይን፣ ወደዚህ ታንታ፣ ወደ ወራይሉ ምናምን ከበሬጅን የሚያደርግ ነበረ። ድጋሚ በሌላ ደግሞ በ132 መስመር ከዛ ወጥቶ ደግሞ ወደ አለም ከተማ ሰሜን ሸዋ ማለት ነው ሚዳ ፊጥራ ምናምን የሚባሉ አሉ። በተመሳሳይ ወደዚህ ጃማ ምናምን አካባቢዎችም ኦልሞስት በቦሎ በአጠቃላይ ማለት የተቋረጠው ሰሜን ወሎ ላይ የተወሰነ ሰሜን ሸዋም ላይ የተወሰኑ አካባቢዎች በዚህ ስርቆት ምክንያት ሰፕላይ ተቋርጦባቸው ምርት ታዘው ራሱ ምርታችን እንዳናመርት አድርገናል ያሉም አሉ። ግን ያው የነኛ ልንመልስ አንችልም። አሁን ላይ ያው ሰፕላይ ለመስጠት ነው ርብርብ እያደረግን ያለ ነው እንጂ በተደጋጋሚ እየተፈጸመ ያለው የኃይል ማስተላለፊያ ምሰሶዎች ላይ የሚደርስ ዝርፊያ አጥፊዎች በአግባቡ የሚጠየቁበት ባለመሆኑ በሕግ ክፍተት ምክንያት ስርቆቱ መቆም እንዳልቻለም ተገልጿል። መሰረተ ልማትን የሚሰርቅ ሰው በዋስ መብት ምናምን እየተባለ ይፈታል በየአካባቢው ማለት ነው። ተይዞ ራሱ እጅ ከፍንጅ ራሱ ተይዞ መሰረተ ልማትን አውድሞ ይህን ማህበረሰብ በድሎ በቀላል 24 ሰዓት ታስሮ የሚፈታበት በዋስ በ5,000 ብር በ10,000 ብር ምናምን የሚፈታበታል። ተቋሙ ግን አሁን በሰዓት ምን ያህል ይህን ኃይል እንኳን ባለመሸጥ የህብረተሰብ ምን ያህል አጥቷል ብለን ካልኩሌት የምናደርገው ይህን ቢሊየንስ ሊገባ ይችላል። ስለዚህ ይህን ካልኩሌት ማድረግ ያስፈልጋልና የህጉ ላይ ጠበቅ ማለት ያለበት ነገር አለ። ለዶቼ ቬለ ዘገባ ኢሳያስ ገላው።